የምለው አቶ በልሁ እንዴት ነው ይሄንን ሀብት እንዴት ነው ያጠራቀሙት? በርበሬ ነግደው ነው የሚባል ወሬ ሰምተናል። አረ እንደውም ለውዝ ሽጧሉ ላይ ይባላል። እንዴት ነው እርሶስ ምን የሚሉን ነገር አለ? መቀለድሽ? አይ ህልቅ ወንድሜ እንደ ታናሽ እህት ልምከርህ፣ የሶሊን ነገር በደንብ አስብበት እሺ። እና ወዴት ነው? ውይ እኔ ሲሪኮ ጉዳይን ከተናገርኩ በኋላ እዛ ቦታ መቆየት በጣም ያቁነጠንጠኛል። ይልቅ ሚስት ጋር ልሄድና ደግሞ ሳላውራት እሺ። አንተ ሲቆዝም በቃ ባይ ወንድሜ። አባቴ ሞቶ ከእናቴ ቢቆጣ በኋላ ሆቴል ነው የምጠቀመው። በጣም ይቅርታ ናውድ፣ አዝናለሁ። ሆቴል በመጠቀሜ ነው የምታዝኑ? ወይዘሮ እዚህ ለምን እዚህ ቤት መልሼ እንዳስገባሁ የዘነገሽ ይመስለኛል። እንግዲህ በሉ ሀብቱን ወደ ሶሊ እንዲያዞር ጧትና ማታ የጨቀጨቁት ነው። ለዚህ ነው በሶሊ ብቻ ሳይሆን በፓንዶራም ጭምር አዟዙራለሁ እያለ የሚያወራው። ምን ሰርግ በሉ እንደዛ እንዴ? ወይዘሮ እዚህ ብዙ ባትደሰች ጥሩ ነው እሺ። እኔ ይሄ ነገር መቼም እንዲፈጠር አላደርግም። ምንም አይደለም። ምን እንዴ? ቅድም እኮ ግን ሽታውን ወድጄዋለሁ ብለኸኝ ነበር። እያወሩ ያሉት ስለ ምላስ እንጂ ስለ አፍንጫ አይደለም። እኔ ግን እርግጠኛ ሆኜ የምናገረው ፋንቱ የሲምባ ሰላይ መሆኗን። አረ ምን እያልሽ ነው ወይዘሮ አዜብ? ሲምባ ሰላይ ምን ያገባትሽ? ለአካላሞች ነገር ምን ያገባትሽ? ናውድ ናኦድ የቀድሞ ፍቅረኛው ፓንዶራን አገኘ። ፓንዶራ ሶሊያናን ተከታትላት ናኦድ ቤት ድረስ ሰተት ብላ ሄዳለች። አቶ ኮማንደር በልሁ ፋንቱ ላይ ሽጉጥ ደቅኗል። ይሄን ሽጉጥ ፋንቱ ላይ ሊተኩሰው ይችል ይሆን ወይስ ምን ይፈጠራል? ሴሪ የቤትህ ሚስጥር የምታውቀው ብቸኛዋ ሴት ብትኖር ሚስትህ እንጂ ሌላ ሰው አይደለም። እዚህ ቤት ብዙ ሰው የሚጠረጠር ሞልቶ እንዴት አንተ ይቺ ምስኪን ሰራተኛ ብቻ እንድታረጋለህ እያለች እየታገለች ነው ሴሪ። ወይዘሮ ፋንቱን ልታተርፋት ትችላለች ወይስ ምን ሊፈጠር ይችላል? ሰላም ጤና ይስጥልን ውድና የተወደዳችሁ እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዝት ተተረፍ ይበል እያልን በአዲስ መጣን። በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ አድርጉን። እንግዲህ አንዲት እናት እሷ የራሷ ተንኮል አንሷት ልጇንም ተንኮለኛና በቤተሰቧ ላይ ጥላቻ እንዲያድርባት ወይም ደግሞ ለእህቷም ሆነ ለአባቷ ፍቅር እንዳይኖራት አድርጋ ከአክስቷም ጋር እስከ መጨረሻው አቆራርጣ ብቸኛ አድርጋ እያሳደገቻት ያለችው ወይዘሮ አዜብ ፓንዶራ መጨረሻዋ ምን ሊሆን ይችላል? ፓንዶራ እስከ ዛሬ ድረስ የምታረጋቸውን ግፍና በደሎችን ሶሊያና ብታውቅም ሶሊያና ግን እንዴት አምና ተቀብላ ብዙ በደሎችን እያስተናገደች ዛሬ ደርሳለች። ሶሊያና እንግዲህ ከትዕግስትም ሲበዛ ስለሚመር ማርም ሲበዛ ይመራል ይላል ያገሬ ሰው። እና አንዳንድ ጊዜ ትዕግስትም ደግነትም ሲበዛ ያቅታልና አሁን ግን ሲበቃት ከነሱ የባሰች አውሬና አስመሳይ ሆናለች። ወይዘሮ አዜብ አሁንም እየተቅለሰለሰች ሶሊያናን ለማሳመን እንደ ድሮ እናትሽ ነኝ ለማለት እየሞከረች ትገኛለች። ግን ደግሞ ሶሊያና በልጅነቷ ውስጥ ባሳለፈችው ትንሽ የእድሜዋ ውስጥ በጣም ብዙ መከራና ግፍ በደሎችን ስላስተናገደች አሁን ላይ ያ ሁሉ ነገር ፍንትው ብሎ ይታያት አክስቷ ከጎኗ ስላለች ነው። የወይዘሮ እንግዲህ ሴሪ የአክስትነት ጥግ የመልካምነት ተምሳሌት በተለይ ለሶሊያና ያላት ፍቅር እስከ ጥግ ድረስ በመሆኑ ከጎኗ ከተኛችበት እንድትነቃ አድርጋታለች። ሶሊያና በድሮ ማንነቷ ቢሆን ኖሮ እስካሁን ድረስ ለሷ እንግዲህ በህይወት መኖር ራሱ ህልም ነበር። ምክንያቱም ሁሉ ነገር እያወቀች ቢሆንም ግን ደግሞ እነዛ ሰዎች እሷን በፍቃዷ ከአባቷ እያራራቁና ብቸኛ ሆና በራሷ ላይ መጥፎ ነገርን እንድትወስን ወይም ደግሞ ቤቱን ለቃ ብንትን ብላ እንዲጠፋ የወይዘሮን አዜብና የፓንዶራ ሀሳብ ይሄ ቢሆንም ግን ደግሞ በአንዲት ቀን ሁሉም ነገር ጭምብሏ ተገልጧል ማለት ነው። እናም እንግዲህ ፓንዶራ በእህቷ በኩል መታመንን አጣለች። ወይዘሮ አዜብም እየተቅለሰለሰች አሁንም ቢሆን መልካም ሰው ለመሆን የተቻላትን ሁሉ ትጠራለች። ግን ደግሞ ለወይዘሮ አዜብ በልጅነት እድሜዋ እያንዳንዱን ነገር ስታረጋት የነበረውን ባስታወሰቻት ጊዜ ወይዘሮ አዜብ አሁንም ቢሆን ተጸጽታ ሳይሆን እያስመሰለች ስለነበረ የበለጠ ያበሳጫት ሶሊያና የተበደለችውን በደል ማስታወሷ ነበር። ወይዘሮ አዜብ ሁሉን ነገር ያሳለፈችውን ግፍና መከራ እንድትረሳ ከልቧ የተጸጸተች ቢሆን መጀመሪያ ራሷን ይቅር ብላ ሶሊያናን ይቅር እንድትላት ማድረግ ትችል ነበር። ግን ደግሞ ወይዘሮ አዜብ ሶሊያናን ከዛ ቤት ነቅሎ ለማስወጣት ወይም ደግሞ ለማጥፋት እንጂ የእውነት ተጸጽታ አይደለም። አሁን ላይ ግን ሶሊያና ሁሉም ነገር ስለተገለጸላት ማናቸውን እያመነቻት አይደለም።
ስለዚህ እኔ እንጂ እናቴ ያልኩሽ ሁሉን ነገር ትቼ ረስቼ እያወቅኩ እንዳላወቀ ሁኜ አንቺ ስታስመስይና ስንት ግፍና መከራን ስታደርሽብኝ አባቴ ሲኖር መልካምና ተንከባካቢ ስትሆኝልኝ እሱ በሌለ ጊዜ የማሳልፈው ቀን ግን ጊዜ አልነበረም ብላለች። ግን ደግሞ እንግዲህ አዜብ አሁንም ቢሆን በእናትሽ እንጂ በአንቺ ጥላቻ ኑሮኛ አያውቅም። እናትሽ ግን እኔ እንዴት ሳቀርባት እሷ ግን በገዛ አልጋዬ ላይ እንዲህ አደረገችኝ ብላለች። ሶሊያናና ወይዘሮ አዜብ ግፍና በደላቸው እየተቆጣጠሩ ነበር። ማለት አሁን ላይ ሶሊያና እማዬ ለማለትም ቀፏታል። በስሟ ነው ወይዘሮ አዜብ ብላ የምጠራት። የሶሊያና መለወጥ እንግዲህ ለፓንዶራና ለአዜብ ትንግርት ሆኖባቸዋል። አሁን ላይ ማጥፋት ያለባቸው ሴሪን ብቻ ሳይሆን ሶሊያናንና አቶ ኮማንደርንም ማጥመድ እንዳለባቸው እናትና ልጅ የሴራ ወጥመዳቸውን አጥምደዋል። ግን ደግሞ ሴሪ አሁንም ቢሆን ወንድሟን ያለውን ሀብትና ንብረቱን ጠላቱ ብዙ ስለሆነ ከቤተሰብ የሚወረሰውን ሆነ እያጭበረበረ ሲቀማ የነበረውን ሀብትና ንብረት በሶሊያና ስም እንዲያደርግ እያስማማችሁ ትገኛለች። ግን ደግሞ ኮማንደሩ በወይዘሮ አዜብ ግፊት የተነሳ በሶሊ ብቻ ሳይሆን በፓንዶራም ስም እንዲያደርግ ስለጎተጎተችው እኔ እኮ ልጄ አንዴ ብቻ አይደለችም፣ ሁለቱም የኔ ልጆች ናቸው፣ ስለዚህ ለሁለቱም እኩል ማድረግ አለብኝ እያለ ነው። ግን ደግሞ ሴሪ በጭራሽ በፓንዶራ የሚሆን ገንዘብ የለም፣ ማረግ ካለብህ የምታደርገው ወይ በሶሊያና ነው፣ ካልሆነም ደግሞ እኔ ያለሁ እያለች ነው። ኮማንደሩ ግን በእህቱ ገንዘቡን ማድረግ አይፈልግም። ምክንያቱም ሴሪ ቀበጥና በየመዝናናት እንደፈለገች መበተን የማይስደስታት ሰው ናት። ለዛም ሲባል በሷ ስም በጭራሽ እንደማያደርግ ግልጽ ነው። ግን ደግሞ በሶሊያናም ሆነ በፓንዶራ ምንም አይነት እምነት የለውም። ሶሊያና ሲገባና ሲወጣ ልጇን ያላባት ያስቀረው እሱ እንደሆነ ሁልጊዜ ስለምትናገረው፣ ፓንዶራም ደግሞ ያለችበት ባህሪዋ ጥሩ ስላልሆነ በማንኛቸው ባረግ ነው የሚሻለው። እንዴት ሀብትና ንብረቴን እንኳን ሊያቆይልኝ የሚችል አንድ ቤተሰብ እንኳን አጣለሁ እያለ ነው ኮማንደር። ግን ደግሞ እንግዲህ ሴሪ የኔ ማለት ያለብኝም በግልጽ ተናግሬያለሁ፣ ከዚህ በኋላ ያለው ጉዳይ ግን ያንተው ነው ብላለች። ሶሊያናና ናኦድ ተገናኝተው ነበር። ናኦድን ለምን ሶሊያናን እንደመረጠ በሞላ ሴት እሷን እንዴት እንደመረጠ እርግዝናዋ ደግሞ የእውነት እንደሆነ ግን ደግሞ እሱ በዚህ ልክ ይህም ማድረግ ለምን እንዳስፈለገው ጠይቀው ነበር። እሱም የአባትና የአባቱን ሀብት ማግኘት ፈልጎ እንደሆነ ተናግሯል። ግን ደግሞ ሴሪ በዚሁ ምክንያት ይህንኑ ምክንያት አድርጋ ለሶሊያና መልካሙን ነገር ስለምትመኝ እንግዲህ ናኦድና ሶሊ ቢጋቡ ብላ አስባለች። ስለዚህ ጋብቻው የውሸት ቢሆንም ሽማግሌ ግን መላክ ይኖርባል እያለችው ነው። ሶሊያና ከናኦድ ጋር የምትፈራረመው የእውነት ነው። እናም እንግዲህ በዚህ የእውነት መፈራረም ላይ ሴሪ ተስፋ ያደረገች ትመስላለች። እሱ ግን ሀብትና ንብረቴን የማትካፈለኝ ከሆነ እያለ ነው። በእርግጥ ናኦድ እንዳለው እንግዲህ ሴት ልጅ ከዚህ በፊት በጥላቻ እንጂ በፍቅር ቀርቦ ስለማያውቅ ሁሉም ነገር የከበደበት ለዛ ይመስላል። ምክንያቱም ከዚህ በፊት እሱ ሴትን ልጅ እናቱን ስለሚጠላ ሁሉንም ሴት እናቱን በሚያይበት አይን ነው የሚያየው። ይህም እንግዲህ የናኦድ እናት ተሳስታለች ማለት ሁሉም ሴቶች ይሳሳታሉ ማለት አይደለም። ግን ደግሞ እሱ ጋር በልጅነት አእምሮ የተቀረጸው ይህብ ስለሆነ ሁሉንም ሴቶች በአንድ ነው የሚፈርጀው። ለዛም እንግዲህ ከሶሊያና ጋር ለደቂቃዎች እንኳን በፍቅር ማውራት አይችሉም። የሁላቸውም ባህሪ ይቀያየራል። ሶሊያና አስተዋይና ታጋሽ ሴት ብትሆንም ግን ደግሞ እሱ የማይጨበጥ ባህሪ ስላለው የእሷን ባህሪ ወደ እሱ የተቀየረ ይመስላል። በተደጋጋሚ ሴሪ ለሶሊያና ጥሩ ስሜት እንዲኖረው ለማድረግ እየሞከረች ነው። ሶሊያናን ወደ ናኦድም እንድትሄድ የምታደርጋት የእውነት ለገንዘቡ እንዲሰራ ወይም ውለታ እንድትመልስ ሳይሆን ሶሊ ካለችበት ጭንቀት እንድትወጣና የራሷ ጥሩ ሰው የሚባል ከጎኗ ሰው እንዲኖራት የምትደገፈው ትከሻ አይዞሽ የሚላትና የሚያጸናት ሰው እንዲኖራት ስለምትፈልግ ብቻ ነው። ስለዚህ እንግዲህ ሶሊያና በአክስቷ ምርጫ የተሻለን ሰው ያገኘች ትመስላለች። ናኦድ በእርግጥም ጸባው አስቸጋሪ ቢሆንም በሶሊያና ባህሪ ግን የተማረከ ይመስላል። ሶሊያና ውበትና ባህሪ ብቻ አይደለም ያላት፣ እጅግ በጣም ባለሙያም ሴት ናት። ያንንም ቤቱ ድረስ ሄዳ አረጋግጣለች። ወይዘሮ አዜብ ልጇን ፓንዶራን እንግዲህ የውሸት ሶሊያናን ይቅርታ ጠይቃት እግሯ ላይ ወድቃም ቢሆን ብቻ ግን ጥሩ ፍቅር እንዳላት ለእህቷ ለማሳየት እንድትሞክር እያደረገች ነው። ፓንዶራም አሁን ላይ የእናቷ አሻንጉሊት ሆናለች። እናም እማዬ ይሄ አያሳስብሽ፣ ብቻ አክስቴ ቶሎ ትሙት እንጂ ከዛ በኋላ ያለው ምንም አያሳስብም እያለች ነው።
ወይዘሮ አዜብ እንግዲህ ስራዬ ብላ መካኒክ ቀጥራ የሴሪ መኪና ፍሬኑ እንዲቋረጥ ልታደርግ ነው። ግን ደግሞ በዚህ ሁኔታ ላይ ለአደጋ የተጋለጠ ማለት አደጋ እንዲመስልና ማንም ሰው እጁ እንደሌለበት በድምፅ አልባ መሳሪያ ለማጥቃት እየሞከረች ነው። ሴሪ በዚህ ወጥመዳቸው ከተሳካላቸውና ሴሪን ካስወገዱ ትልቁ ሚስጥራቸው አብሮ ከሴሪ ጋር ስለሚወገድ በነፃነት መኖር እንደሚችሉ አስበዋል። ነገር ግን እዛ ቤት አሁን ላይ የሆነ ክፍተት ቢፈጠር ወይም የሆነ ነገር ቢፈጠር አቶ ኮማንደሩ የተለያየ በጣም ብዙ ሰው ጠላት ስላለው ወይ በጠላቶቹ ይሳብባል ወይም ደግሞ አደጋ ነው ሊባል ይችላል። ግን ደግሞ ሶሊ ይህን ነገር አምና ልትቀበል አትችልም። ምክንያቱም የሴሪና የሶሊያና ጠላቶች እናቷ የእንጀራ እናቷና እህቷ እንጂ ሌላ ከየትም ሊመጣ አይችልም። ሴሪ አሁንም ቢሆን አዜብን ወደዚህ ቤት እንድትመጪ ያደረኩት ለራሴ አሻንጉሊቴ ላረገሽ እንደፈለግኩ ላሽከረክረሽ እንጂ አንቺ እንደፈለግሽ እንድትሆኝ አይደለም እያለቻት ነው። እናም ስለዚህ አድርጌ ያልኩሽን የረሳሽው ትመስያለሽ ብላት ነበር። እናም ደግሞ ለበልሁ እያልሽው ያለው ለሶሊያና አዙር ብለሽ በፓንዶራ ስም አርግ እያልሽው ነው አይደል? ሀብትና ንብረቴን በፓንዶራ ካላደረኩ ያለው ባለቻት ጊዜ እጅግ በጣም ደስ ብሏት ነበር። ይህማ እንዴ በሷ ስም አለ ብላ በደስታ እየፈነጠዘች ነበር። አትደሰቺ፣ ይህን ነገር እሱ እንኳን እሺ ብሎ ቢያደርገው እኔ በጭራሽ አልፈቅድም ብላለች። ሴሪ በሆኑ አምርራለች። ፓንዶራ ሶሊያና ክፍል ድረስ ሄዳ ይቅርታ ጠይቃታለች። ሶሊያናም ይቅር ባልልሽ ኖሮ ክፍሌ እንድትገቢ አልፈቅድልሽም ነበር። አሁን ግን ክፍሌ ብዙ የቆይሽ አይመስልሽም? ውጭ እያለቻን ነበር። ዋው ሽቶሽ ከየት ነው የገዛሽው እህቴ? ውብና ማራኪ መዓዛው ከሩቅ ይጣራል እያለቻት ነበር። ግን ደግሞ ሶሊያና በአሁኑ ያመረረች ትመስላለች። እንደነሱ ለማስመሰል እየሞከረች ቢሆንም ግን ያን ያህል እንደነሱ አልተዋጣላትም። ነገር ግን ሶሊያና ክፍሌ ከመጣሽ የዘገየሽ አልመሰለሽም? አሁን ክፍሌ ለቀሽ ውጭ እያለቻት ነበር። እሷም እንዴ እስከ መቼ ድረስ ነው እንደ ፖሊስ ሰዓት አልቋል እየተባልን ምን ቆየው? እኔ ይቅርታ አድርገሽልኝ እንደ ድሮ የእህትነት ፍቅርሽን እንድትሰጭኝ ይፈልጋለሁ። እህቴ በጣም ናፍቃኛለች ድሮዋ እያለች ነው። ድሮም ቢሆን አንቺ ወደሽኝ አታውቂም። ሁሌ እንዳስመሰልሽና እኔን ለመጣል ጉድጓድ እንደቆፈርሽ ነበር። አልተሳካልሽም እንጂ ከዚህ በኋላ ግን ያቺ ሶሊያና የለችም ብላለች። ፓንዶራ እንግዲህ የሶሊያናን አለባበስና አይታ ወደምትሄድበት መከተል አለብኝ ብላ ወስናለች። ሶሊያና አገራማን ብላ ናኦድ ስለቀጠራት ወደ ናኦድ ቤት በመጣች ጊዜ ናኦድ የሚኖርበትን ቤትና የሚጠቀመውም ሆቴል እንደሆነ አባቱ ከሞተ በኋላ ቤት ውስጥ ተመግቦ እንደማያውቅ እየተናገረ ነበር። እናም ሶሊያና የሴት እንግዳ የለውም ብላ ምግብ ልታዘጋጅለት ክችኑን ፈላልጋ ብትሄድም ግን ደግሞ ናኦድ ምግቧን አማሮታል። ሶሊያና ጣፈጠ መረረ ብላ ለሱ ተጨንቃ ብትሰራለትም ግን ደግሞ ናኦድ ውለታዋን አርክሶታል። ያ ማለት እንግዲህ አይጣፍጥም አይጥምም ሽታ ብቻ ነው ብሎ ነበር። እናቱ ደውላለት እንግዲህ ስልኩን እስከሚዘጋ እንኳን ተገስታቶ ዋው ምግቡ ገና በሽታው ይጣራል እንዳላለ ሁሉ በቀመሰው ጊዜ ጣዕም የለውም እያለ ነው። ግን እኮ በመዓዛው አመስግናኝ ነበር ብትለውም እኔ ያወራሁት ስለ አፍንጫ ሳይሆን ስለ ምላስ ነው ብሏል። ስለዚህ እንደዛ ከሆነማ እኔ ራሴ እንዳበላሹ ራሴ በለዋለሁ ብላለች። ናኦድ ሶሊያናን እንኳንም የውሸት ሆነ ጋብቻው የእውነት ቢሆን ምን ሆናለሁ እያለ ነው። አንቺን እኮ እንኳን ነጋዴ አይደለም ቀርቶ እንኳን የሸመተ ያመረተ ገበሬ እንኳን አይችልሽም። በዚህ ሁኔታ ደግሞ የኔ እውነተኛ ሚስት ብትሆኚ ምን ይወጣኝ ነበር እያለ ነው። ግን ደግሞ ሶሊያና ችግር የለም አሁን ሁለት ነፍስ ስለሆንኩ እኔ ራሴ ቢጣፍጥም ቢመርም በልቼው ሄዳለሁ ብሏል። ግን ደግሞ ናኦድ እጅግ በጣም ተበሳጭቷል። እንዴ ቢያንስ እንኳን አበላሌን አይተሽ ጣዕሙ እንዴት ተመቸኝና እንዳልተመቸኝ መገመት ትችይ ነበር። እንዴት ራስሽ በእኔ ስም ሰርተሽ ትበያለሽ ብሎ ተበሳጭቷል። አንቺማ ወፈፌ መሆን አለብሽ፣ ባህሪሽ ተጨባጭ አይደለም ይቀያየራል እያለ ነው። ይህን ነገር አንድ ቀን ከዚህ በፊትም ብዬ ነበር። እኔ ግን በስራው አልተስማማሁም። እናትህን አሁንም ቢሆን ማታለል አልፈልግም እያለች ነው። ናኦድ እንዲህ ማታረጊኝም ይህን ሁሉ ርቀት ከመጣም በኋላ ወደ ኋላማ አታሸገሸጊም እያለ ነው። እሷም አይ እኔ አሁንም ቢሆን እናትህን የማታለል እቅድ የለኝም ብለዋለች። እናም እንግዲህ ሁለተኛ እንዳትቀርና እናቱ ከዱባይ ስለምትገባ ነገውን መታ እናቱን መተዋወቅ እንዳለባት ነግሯታል። ግን ደግሞ ነገሩን ፓንዶራ አወቀችው ማለት ሁሉም ነገር ብልሽሽቱ ይወጣል። ናኦድ የእውነት ሳይሆን የውሸት ሚስት ሊያገባ እንደሆነ ለእናቱ መናገሩ አይቀርም። ምክንያቱም ፓንዶራ ያለችበት ሁሉ መበላሸት እንጂ መስተካከል አይሆንም ማለት ነው። ምክንያቱም
ፓንዶራን የሰዎች ውድቀት፣ የሰዎች መከፋት እንጂ ሌላ ከዚህ የተሻለ ሊያዝናናት የሚችል ነገር የለም። እናም እንግዲህ በዚህ ሁኔታ ላይ ናኦድ በሀሳቧ ባለመስማማቷ ሀሳብ ገብቶታል፣ ግን ደግሞ እንዳትቀርም አስጠንቅቋታል። ፓንዶራ ደግሞ ፍቅረኛ ሳይሆን እንዴ እዚህ ግቢ ድረስ እንዴት መጣች ብላ እስካለችበት ድረስ ተከታትላ ሄዳ እስከምትወጣ እየተጠባበቀች ነው። አቶ ኮማንደር አቶ ተፈራ ጋር የሚሰራው ስራ ትልቅ ችግር ፈጥሮበታል። ኮማንደሩ አቶ ተፈራ የሚባለው የጉምሩክ ባለስልጣን ባህሪው እንዴት ተቀያየረበትና ሮማን ከመጣች በኋላ መያዣና መጨበጫ እንደሌለው ተናግሯል። ስለዚህ ሀብትና ንብረቱን እውነትም እንዴት ተባለው ማሸሽ እንዳለበት ተናግሯል። ግን ደግሞ ኮማንደሩ እኔና የጉምሩኩን ኃላፊ ሁላችንም ዘብጥያ የሚጥለን መረጃ አለኝ፣ እኔ ብቻዬን አልወድቅም እያለ እንግዲህ አስቀመጥኩ ያለበትን ቦታ በፈተሸ ጊዜ ዶክሜንቱ በሙሉ ጠፍቷል። ያ ማለት ፋንቱ አሳልፋ ለሲምባ የሰጠችው ማለት ነው። ያንን ፋይል ለሲምባ መስጠቷ እንግዲህ ሲምባም ቢሆን እጅግ በጣም ተጨንቋል። ይህም ማድረግ አልነበረብሽም፣ መጀመሪያውኑ እኔ ልታሳውቂኝ የሚገባ ነበር። እኔ እኮ በስልክ የሚነገርን ነገር እንጂ እንደዚህ አንቺን ሪስክ ላይ የሚጥል ጉዳይ ላይ ተሳተፊ ያላልኩም እያለ ነው። ግን ደግሞ ሲምባ በዚህ ሁኔታ ውስጥ ፋንቱ መሆኗን ካወቀ ምንም ነገር የማያረገው ነገር የለም። ግን ደግሞ ፋንቱን ጊዜ የሚሰጥ ችግር አልገጠማትም። ኮማንደሩ ፋይሉ እንደጠፋበት የመጀመሪያ ተጠርጣሪ ያደረገው ፋንቱን ነው። ወይዘሮ አዜብ ደግሞ ይሄን አጋጣሚ ተጠቅማ ፋንቱን እንዲጠፋ ለማድረግ እየታገለች ነው። አቶ ኮማንደሩ ፋንቱ ላይ ሽጉጥ ደቅኗል። በዚህ ሁኔታ ላይ ሴሪ እዚህ ቤት በጣም ብዙ ተጠርጣሪ እያለ እንዴት እሷን ብቻ መረጥክ እያለች ነው። ፓንዶራንም አሳስረሃታል፣ አሰቃይተሃታል። በዛ ላይ ደግሞ ሚስጥርህን የምታውቀው ሚስትህ እንጂ ሌላ ሰው ሊሆን አይችልም። ይህች ምስኪን ሰራተኛ እንዴት መረጥካት ባለች ጊዜ እንግዲህ ወይዘሮ አዜብም ያለ ምላሷን ተጠቅማለች። ሳላይ ብትሆንስ ከጠላቶችህ አንዷ ብትሆንስ እያለች አቶ ኮማንደሩን እንዲያምን አድርገዋለች። ሴት የላከው ጅብ አይፈራም አይደለ ነገሩ። ሴሪም የተቻላትን ሁሉ እያደረገች ነው። ፋንቱ ግንባር ላይ ሽጉጥ ተደቅኗል። ፓንዶራ እንግዲህ ሶሊን እየተከታተለች ትገኛለች። ሶሊያናን ከቤት አስወጣኝ ብላ ሸኝቷ ስትወጣ ናኦድ እንደሆነ በተመለከተች ጊዜ ፓንዶራ በጣም ተደናግጣለች። በዚህም ሁኔታ እንግዲህ ሶሊያና እንዳለፈች በሩ በተንኳኳ ጊዜ ደግሞ ምን ረስታ ይሆን እያለ ሳለ ድንገት ሄዳ በሩን አንኳኩታለች። በሩን በከፈተው ጊዜ እንግዲህ ፓንዶራና ናኦድ ተፋጠዋል ማለት ነው። ናኦድና ፓንዶራ ከዚህ በፊት ግንኙነት ይኖራቸው ይሆን ወይስ ምን ሊፈጠር ይችላል? ፋንቱንስ ተኩሶ ሊገላት ይችላል ወይስ ምን ይፈጠራል የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ የነበረን ቆይታ ይሄን ይመስል ነበር። መልካም